አሜሪካ ዜጎቿን አስወጣች። ትናንትና ከተፈጸመው ጥቃት በኋላ ባግዳድ ውስጥ ከሚገኘው ሕንፃዎች ውስጥ ጭስ ሲወጣ መታየቱ ዘገባዎች አመላክተዋል። ኢራን በኤነርጂ ተቋማት ላይ የሚደርስባትን ጥቃት የአሜሪካ ኩባንያዎችን ኢላማ በማድረግ እንደምትመልሰው ተናገረች። ትራምፕ ዩኬ እና ሌሎች ሀገራት ወደ ሆርሙዝ ወሽመጥ የጦር መርከብ እንዲልኩ ጠየቀ። በሌላ ዜና ፕሬዝዳንት ዶናልድ ትራምፕ ኢራን መደራደር ብትፈልግ አሜሪካ ዝግጁ አይደለችም ሲሉ ተናገሩ። ኢትዮ አጫጭር ዜናን ሰብስክራይብ እና ሼር በማድረግ ለሌሎቹ ተደራሽ እንዲሆኑ የበኩሎትን እንዲወጡልን በአክብሮት እንጠይቀውታለን። ኢትዮ አጫጭር ዜና 2 ሳምንታት በተሻገረው የኢራን ጦርነት የሚፈጸሙ ጥቃቶች መቀጠላቸውን ተከትሎ አሜሪካ ኢራቅና ኦማን ውስጥ የሚገኙ ዜጎች አገሪቱን ለቀው እንዲወጡ አሳሰበች። ቅዳሜ ዕለት በኢራን ዋና ከተማ ባግዳድ ውስጥ የሚገኘው የአሜሪካ ኤምባሲ በተፈጸመበት ጥቃት በእሳት ተያይዞ ታይቷል። ኤምባሲው ከጥቃቱ በኋላ ባወጣው መግለጫ ዜጎች በአስቸኳይ ኢራንን ለቀው እንዲወጡ አሳስቧል። በአገሪቱ ለመቆየት የሚያስብ ማንኛውም አሜሪካዊ ዜጋ ውሳኔውን በድጋሚ እንዲያጤነው መክረዋል። ኤምባሲው አክሎም የኢራቅ አየር ክልል ውስጥ ቀጣይነት ያለው የሮኬቶች የድሮኖችና የሞርታር ስጋት ስላለ ባግዳድ ውስጥ ወደሚገኘው ኤምባሲም ሆነ አርቢል ውስጥ ወዳለው ቆንስላ ጽሕፈት ቤት ለመምጣት እንዳትሞክሩ ሲል አስጠንቅቋል። በተጨማሪም ኦማን ውስጥ የሚገኙ የአደጋ ጊዜ ሰራተኛ ያልሆኑ የመንግስት ተቀጣሪዎችና የመንግስት ሰራተኛ ዘመዶች አገሪቱን ለቀው እንዲወጡ ትዕዛዝ መስጠቷ የዜና ወኪሉ ሮይተርስ ዘግቧል። አሜሪካ እነዚህን ማሳሰቢያዎች የሰጠችው ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ኢላማዎች ላይ ጥቃት መፈጸሟን ተከትሎ ነው። በኢራን ጥቃት የተነሳም በርካታ የቀጠናው አገራት የሚገኙ ዜጎች ለቀው እንዲወጡ አሳስባለች። በሌላ ዜና ኢራን በኤነርጂ ተቋማት ላይ የሚደርስባትን ጥቃት የአሜሪካ ኩባንያዎችን ኢላማ በማድረግ እንደምታካክሰው ተናግራለች። ኢራን በኤነርጂ ተቋማት ላይ ለደረሰባት ጥቃት በመካከለኛው ምስራቅ የሚገኙ የአሜሪካ ኩባንያዎችን በማጥቃት ምላሽ እንደምትሰጥ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ መግለጻቸው ተዘገበ። የውጭ ጉዳይ ሚኒስትሩ የኢራን ተቋማትን ኢላማ የሚያደርግ ከሆነ ኃይሎቻችንን በቀጠናው ያሉ የአሜሪካ ኩባንያዎች ወይም አሜሪካ ድርሻ የያዘችባቸውን ኩባንያዎች የጥቃት ኢላማ ይደረጋሉ ማለታቸው ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። በእርግጠኝነት ለእነዚህ ጥቃቶች ምላሽ እንሰጣለን። በተመሳሳይ ጥቅጥቅ ያለ ሕዝብ የሚገኝባቸውን አካባቢዎች ኢላማ ላለማድረግ በጥንቃቄ እንንቀሳቀሳለን ብለዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት አሜሪካ ለኢራን ወሳኝ በሆነው እና አገሪቱ 90% ነዳጅ ይተላለፍበታል ተብሎ በሚታሰበው ሐረግ ደሴት ላይ ጥቃት ከፈጸመች በኋላ ነው። የኢራን የዜና ወኪል ባወጣው ዘገባ አሜሪካ የአየር መከላከያዎችን፣ የባህር ኃይል ጦር ሰፈር፣ የአየር ማረፊያ መቆጣጠሪያ ሕንፃ እንዲሁም የሄሊኮፕተር ማቆሚያ ስፍራ ላይ ጥቃት መፈጸሟ አስታውቋል። በነዳጅ መሠረተ ልማት ላይ የደረሰው ጉዳት አለመኖሩንም ዘገባው አመላክተዋል። በተጨማሪም የውጭ ጉዳይ ሚኒስትሩ ከአሜሪካው መገናኛ ብዙሃን ኤምኤስ ናው ጋር ባደረገው ቃለ መጠይቅ አሜሪካ ኢራን ውስጥ የሚገኙ የሲቪል ኢላማዎች ላይ ጥቃት እየፈጸመች ነው ሲሉ ከሰዋል። አሜሪካ ጦርነቱ ከተጀመረ አንስቶ ከዚህ ጋር በተያያዘ የሚነሳባትን ክስ አስተባብላለች። የኢራኑ የውጭ ጉዳይ ሚኒስትር አክለውም ኢራን በቀጠናው የሚገኙ አገራት ውስጥ ኢላማ የምታደርገው የአሜሪካ የጦር ሰፈሮችና ይዞታዎች ነው ሲሉ አገራቸውን ተከላክለዋል። የመካከለኛው ምስራቅ አገራት የጥቃቱ ኢላማ የሆኑት እንዳለመታደል ሆነው የአሜሪካ ይዞታዎች የሚገኙት በጎረቤት ግዛት ውስጥ በመሆኑ እንደሆነም ተናግረዋል። ትራምፕ ዩኬና ሌሎች ሀገራት ወደ ሆርሙዝ ወሽመጥ የጦር መርከብ እንዲልኩ ጠየቁ።
መካከለኛው ምስራቅ ዋነኛው የባህር መተላለፊያ የሆነውን የሆርሙዝ ወሽመጥ ለመጠበቅ አገራት የጦር መርከቦችን እንዲያሰማሩ ፕሬዝዳንት ዶናልድ ትራምፕ ጠየቁ። ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓን እና ደቡብ ኮሪያ የጦር መርከቦችን ወደ ቀጠናው ይልካሉ ብለው እንደሚጠብቁ ፕሬዝዳንቱ ተናግረዋል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴሄራን በወሰደቻቸው የአጸፋ እርምጃዎች በሆርሙዝ ወሽመጥ የሚተላለፈው መርከቦች ላይ ጉዳት አድርሳለች። የዓለማችን 20% ነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ ደህንነትን ለማስጠበቅ አገራት የጦር መርከቦችን ማሰማራት እንደሚጠብቅባቸውም ደጋግመው ተናግረዋል። በመጨረሻም ፕሬዝዳንት ትራምፕ ኢራን መደራደር ብትፈልግም አሜሪካ ዝግጁ አይደለችም ብለዋል። ፕሬዝዳንት ትራምፕ አሜሪካ ሁለተኛ ሳምንቱ የደፈነውን የኢራን ጦርነት ለመቋጨት የሚያስችል ስምምነት ላይ ለመድረስ ዝግጁ አይደለችም አሉ። ትራምፕ ከአሜሪካው ኤንቢሲ ቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ መጠይቅ ኢራን ስምምነት ለመፈጸም ፈልጋለች ብለዋል። ነገር ግን የቀረቡትን ድርድር ነጥቦች ገና በቂ ስላልሆኑ ንግግር ለማድረግ ፈቃደኛ ለመሆናቸውን ተናግረዋል። ፕሬዝዳንቱ በቂ አይደሉም የተባሉት የድርድር ነጥቦች ምን እንደሆኑ ከመናገር ተቆጥበዋል። ነገር ግን ኢራን የኒውክሌር ፍላጎቷን ሙሉ በሙሉ እንድትተው የማድረግ እርምጃ በሁለቱም ሀገራት መካከል ሊደረስ የሚችለውን ስምምነት ያበላሻል ተብሎ ይጠበቃል። በተመሳሳይ የአሜሪካ አጋር የሆኑ የመካከለኛው ምስራቅ አገራት ጦርነቱን ለመቋጨት ያለመ ዲፕሎማሲያዊ ድርድር እንዲደረግ ያደረጉት ጥረት ፕሬዝዳንት ትራምፕ አስተዳደር ውድቅ ማድረጉን የዜና ወኪሉ ሮይተርስ ዘግበዋል።